የሜላት ጓደኛ ቤቷ ልጋብዝሽ ብላ ብትወስዳት ሰራተኛዋን ለሌላ ነገር እየዳረገችባት እንደሆነ አላወቀችም። ሀና ግን ምንም አልደነቃት ማለት ትላለች። ቡና ልትሰጥ በመጣችበት አጋጣሚ ነው ይሄን ውበት ይዘሽ እንዴት ሰው ቤት ትሰሪያለሽ? ለምን እንዴ? ማንም ሀብታም ላጩን እያዝረከረከ ትላታለች። አልገባኝም፣ ምን እያሉ ነው ግን ማዘር ትላችኋለች። አይ በቃ የቤት ሰራተኛ ለምን ትሆኛለሽ? የቤት ሰራተኛ መሆን የለብሽም። በይሽ አሁን ለማንኛውም ሜላትን ጥሪያት ትላታለች። እሺ ቡናውን ጠጡ እንዳይቀዘቅዝ። እሺ እትዬ ልጥራቸው ትልና ሀናም ቡናውን አስቀምጣ ዞር ብላ ሄደች። ምችን የመሰለች ልጅ ለሰራተኛ መቼም እኔን ዘንድሮ ለጉድ ነው ያስቀመጠኝ። ወቸ ጉድ ጉድ ነው ትላለች። ፋዘር ሁለቱንም ልጆች በቤት ውስጥ ፊደል ያስቆጥራሉ። ጆሮ እስኪ አሁን ሁላችሁም ትምህርት ልሰጣችሁ ነው፣ ፈተና ሊሰጣችሁ ነው። ይህንን ፈተና ካሸነፋችሁ ዳቦና ሙዝ ይበላል። ያሸነፈ ይበላል፣ ያላሸነፈ ግን ቁልጭ ቁልጭ ነው የሚለው ይላሉ። ምንድን ነው የምንማረው ፋዘር? ሁላችሁም ከና አባት ከና አያታችሁ ስማችሁን ጻፉ ይላል። አይ ፋዘር ይሄ እኮ ደደብ ነው፣ ከዚህ ጋር እየዋሉ ድንጋይ መውቀር ማለት እኮ ነው ይላል። አንተ በእናትህ እንዲህ ምንድን ነው? እኔ ምንም ችግር የለውም ፋዘር፣ እኔ እበልጣለሁ፣ እኔ አሸንፋለሁ። ግን እኔ ካሸነፍኩኝ ሁሉም ለእኔ ነው ጆሮስ ይላል። ችግር የለውም አንተ ካሸነፍክ አንተ ዳቦንም ሙዙንም ትበላለህ፣ እሱ ምንም አያገኝም ይላሉ። እሺ ይሉና ፈተና ይሰጣሉ። ፋዘርም እባካችሁ በሉ አሁን ወደ ስራችሁ፣ ትምህርታችሁን ቶሎ በሉ ቶሎ በሉ ይሉና ፋዘርም ልክ እንደ ድሮ ልጆች እንደሚማሩት ጎረቢያቸውን ይዘው ቁጭ ብለው ሁሉንም ይጠብቃሉ ማን እንደሚያሸንፍ። ቶሎ ቶሎ በሉ አፍጥኑት። ምንድን ነው ይህን ያክል አያት ስም ከና አያት መጻፍ ምንድን ነው እንዲህ በዚህ እድሜያችሁ ይላሉ። ሾዮ የአባትሽ ስም ግን ማን ነው ይላል። እንዴ ጉድ እኮ ነው፣ እናቱ ፋራ ነው። እሱንም አታውቅም እንዴ? ኧረ እኔ አላውቀውም ፋየው እንዴ ወይ የእርስዎን ልጠቀም እንዴ ይላል። እኔማ ኖላዊ ነኝ፣ ኖላዊ ባንቴ ይሆን እባላለሁ። እናም ፋዘር እኔ ፈተናውን ደፈኛ አኮራውታለሁ ይላል። በል እንግዲህ በዚህ እንዳልልህ ቶሎ ጨርስ ይለዋል። ሜላት ግን ለምን ሳላ እንቀመጥም ትላለች። አይ ኪችን እኮ አስተካክል እንድንሄድ ብዬ ነው። ችግር የለውም እንዴ ለምን ሰላም ነች የምትሰራው ማለት? አይ ሰላም ሳትሆን ሰራተኛዋ ትላለች። እንዴ እቺ ሰራተኛ ናት? እችን የመሰለች ልጅ እንዴት ሰራተኛ ታደርጊያታለሽ እንዴ? እኔ ምን ላድርግ? ሰራተኛ ነኝ ብላ ስትመጣ ምን ማድረግ አለብኝ? ተቀበልኳት፣ እየሰራች ነው፣ ምን ችግር አለው? ሰራተኛ ነኝ ብላ ነው የመጣችሁ፣ እኔ አይደለሁም ነይ ስሪ ያልኳት። ራሷ ፈልጋ እስከመጣች ድረስ ደግሞ ብታያት እንዴት አይነት ልጅ መሰለችሽ? የተማረች ጎበዝ፣ ቆንጆ፣ ፈጣን፣ እንዴት እንደምወዳት ትላታለች። እና የተማረች ከሆነ እንዴት የቤት ሰራተኛ ልትሆን ትችላለች እንዴ? ለምን? እንዴት ሰራተኛ? ቸግሯት ስለነበረ ነው፣ ስለቸገራት ነው። እኔ ደግሞ አየኋትኝና ጎበዝ ስለሆነች ደሞዟን ጨመርኩላት። ግን ቆይ እንዲህ እስከምታደርጊ ድረስ እኔ የት ሂጄ ነው? ለምንድን ነው ያልሰማሁት? አንቺ ደግሞ እንደው ነበርሽ። አንቺማ እንዴት አልሰማሁም ብዬ ነዋ። እንዴ ምን ላድርግ እኔ ሁሉ አንቺ ሰራተኛ ቀጠርኩ አልቀጠርኩ እያልኩ መጠየቅ አለብኝ እንዴ? ትላታለች። እንዴ ቆይ እኔ ግን ለምንድን እችን የመሰለች ልጅ እንዴት ትላለች። እንዴት እችን የመሰለች ልጅ ሰራተኛ ታደርጋታለች? ጓደኛዋ የፈለገችው ለሌላ ነገር ልትጠቀምባት ስለፈለገች፣ ጓደኛዋም እንደሷ እንድትጠቀምባት ስለፈለገች ነበር እንደዚህ የምትለው። እሺ ባዩሼ እንዴት ነሽ? ወደ ድሮ ትውስታዋ መጣችና ድሮ ችግር በነበረባት ሰዓት ያንን ማስታወስ ጀመረች።
ሜላት ግን ድሮ ተቸግራ ብትኖርም ዛሬ ከፍታ ላይ ነው ያለችው። በፊት የምታስታውሰውን ያንን ሁሉ አስታወሰችው። ሜላት ጠንከር ያለ መልስ ነበር የመለሰችላት ስታስታውሰው ድሮ ያለቻትን። እኔ መስፍኔ ጥሩ ሰው ነው፣ ያገባኝም ጥሩ ሰው ስለሆነ ነው። ስለዚህ ካለሽ አበድርኝ ብር፣ በቃ ካለሽ የሆነ ስራ ልንሰራ ፈልገን ነው፣ ከሌለሽ ደግሞ የለኝም በይ። ያለበለዚያ ግን መስፍኔን እንድትናገሪብኝ አልፈልግም። ነገ ሌላ ቀን ነው። ምክንያቱም የፈለገ ነገር ቢሆን ትርፍ አይኖረን እንጂ ለዛሬም ለዕለት ጉርሻችን አናጣም። ስለዚህ እኔ ብር አበድርኝ አልኩሽ እንጂ ባሌ እንድትሰድቢው አልፈልግም ትላታለች። እኔ እኮ አንቺ እንድትለወጪ ነው እንጂ እኔ ያንቺን ባል ለመሳደብ ፈልጌ አይደለም ትላታለች። እሺ አሁን ስንት ብር ነው ግን የምትፈልጊው? 500 ብር ነው የምፈልገው። አዎ በቅርቡ ሳንቲሙን መልስሻል። መስፍኔ ስራ ሊጀምር ስለሆነ ነው። ችግር ያለውም ሰጥሻለሁ። የቤተሰቦች ቤት ስለተሸጠ ከሱ ላይ 1500 ይደረሰኛል። እሱን እሰጥሻለሁ 500 ብር ሰርተን እንከፍልሻለን። ምንም ችግር የለውም። ስለምኮራብሽ ነው ጓደኛ እየጠየኩሽ። ምንም ችግር የለውም፣ እኔ ጓደኛሽ ነኝ። ምንም ችግር የለውም ትላታለች። እሺ በቅርቡ ስራ ስለምሰራ እኔም ትመልሽልኛለሽ። ምንም ችግር የለውም፣ ሰርተን እንመልስልሻለን። በሻውን እንሂድና ወደ ቤት የሆነ ነገር እንብላና ብሩን እንሰጥሻለሁ ትላታለች። መቼም ያችጋራም ባልሽ ምንም ነገር ገዝቶ አያበላሽም። እባክሽ በፈጠረሽ ጓደኛዬ እኔ ባሌን መስፍኔን አትናገሪብኝ ትላታለች። ያንን አስታወሰችና ዛሬ ቤቷ በሀሳብ የለችም። ባዩሽ የት ሄደሽ ነው እንዴ? ብጠራሽ እኮ የለሽም። ኧረ አለው፣ የት ሄዳለሁ? እዚሁ ነው ያለው ትላታለች። የለሽም እኮ በሀሳብ ሄደሻል። አለው። ወይ ጉድ! በይሽ ተነሽ እንውጣ ከዚህ እንሂድ ትላታለች። ሀና ምናሴን መንገድ ላይ እየጠበቀችው ስለነበረ ሀንዬ እንዴት ነሽ? ደህና ነሽ? ደህና ነኝ ምናሴ፣ እንዴት ነህ? ያው እንግዲህ አንቺ በቃ መንገድ ላይ መጠበቁን ታይዘሽዋል አይደል? አዎ ምን ላድርግ